ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 6 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1546 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳምንት ውስጥ በተደረገ 7 ዙር በረራ የተመለሱት 1237 ወንዶችና 261 ሴቶች እንዲሁም 47 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 37 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ68700 በላይ ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻ አካላት ጋር በመተባበር እየሰራ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ መሆኑን ከሚኒስቴሩ ያገኘነው መረጃ ያመለክታል። ለ2019 የትምህርት ዘመን ከ36 ሚሊዮን በላይ መጻሕፍት ይታተማሉ ተባለ። በትምህርት ቤቶች የሚታየውን የመጽሐፍ እጥረት በዘላቂነት ለመፍታት ለ2019 የትምህርት ዘመን ከ36 ሚሊዮን በላይ መጻሕፍትን እንደሚያሳትም የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ አስታውቀዋል። ቀደም ሲል ባከናወነው የመጀመሪያ ዙር 23.9 ሚሊዮን አንደኛና መካከለኛ ደረጃ መጻሕፍትን አሳትሞ ለክልሎች ተደራሽ አድርገዋል። ይህም የተማሪ የመጽሐፍ ጥምርታውን ወደ 1 ለ2 ያቀረበው ቢሆንም የትምህርት ጥራት በቂ ባለመሆኑ ተጨማሪ ግዥና ህትመት ማስፈለጉን ጠቁመዋል። በመጪው ዓመትም 36 ሚሊዮን መጽሐፍትን ለማሳተም ዝግጅት መደረጉን ገልጸው እነዚህ መጽሐፍት በ2019 ዓ.ም መጀመሪያ ላይ ወደ ሀገር ውስጥ ገብተው ስርጭት ይጀመራል ብለዋል። ይህም ክልሎች በራሳቸው አቅም ከሚያሳትሟቸው መጽሐፍት ጋር ተዳምሮ እያንዳንዱ ተማሪ በሁሉም የትምህርት አይነቶች የራሱ መጽሐፍ እንዲኖረውና የተማሪ መጽሐፍ ጥምርታን እውን ለማድረግ እንደሚያግዝ አስታውቋል። የአንደኛና የመካከለኛ ደረጃ ተማሪዎች የመጽሐፍ አቅርቦት የክልሎች ኃላፊነት ቢሆንም ያለውን ክፍተት ለመሙላትና የትምህርት ጥራትን ለማሻሻል ሚኒስቴር መስሪያ ቤቱ ከልማት አጋሮች ጋር በመተባበር የገንዘብ ድጋፍ በማፈላለግ የህትመት ስራ እያከናወነ እንደሚገኝም መግለጻቸውን ኢፒር ዘግቧል። 103 አዲስ የገጠር ከተሞችና መንደሮች የኤሌክትሪክ ተጠቃሚ ሆኑ። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት ባለፉት 9 ወራት 103 አዲስ የገጠር ከተሞችና መንደሮች የኤሌክትሪክ ኃይል ተጠቃሚ መሆናቸውን አስታውቋል። የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው እንደገለጹት ፍትሐዊ የኤሌክትሪክ ተደራሽነትን ለማረጋገጥ በተከናወነ ዘርፈ ብዙ ስራ ከዋናው ግሪድና ከግሪድ የራቁ በርካታ አዳዲስ አካባቢዎች ተጠቃሚ ሆነዋል ብለዋል። በዚህም በ9 ወራት ተጠቃሚ ከሆኑት ውስጥ 82ቱ ከዋናው ኤሌክትሪክ መረብ እንዲሁም 21 የገጠር ከተሞችና መንደሮችን ደግሞ በፀሐይ አማራጭ የተገናኙ መሆናቸውን ጠቁመዋል። በተጨማሪም ተደራሽነትን ከማረጋገጥ አኳያ ባለፉት 9 ወራት 423200 አዲስ ደንበኞችን የኤሌክትሪክ ኃይል ተጠቃሚ ማድረግ መቻሉን ገልጸዋል። ኃይል ከተገናኘላቸው አዳዲስ ደንበኞች ውስጥ 31298 ያሉ አዲስ የኤሌክትሪክ ተደራሽ በሆኑት የገጠር ከተሞችና መንደሮች ተጠቃሚ ናቸው ብለዋል። አዲስ ኤሌክትሪክ ካገኙ ደንበኞች መካከል 74.2 ከመቶ የድህረ ክፍያ እንዲሁም 25.8 በመቶ የቅድመ ክፍያ ቆጣሪ ተጠቃሚ መሆናቸውን ጠቅሰዋል። የመካከለኛው ምስራቅ ጦርነት የመድኃኒት አቅርቦት ሰንሰለቱን ፈታኝ አድርጎታል ተባለ። በሌላ በኩል ዘርፉ ራሱን እንዲችል በትኩረት መስራት እንደሚገባ የኢትዮጵያ ፋርማሲ ማህበር አሳስቧል። ትዕግስት ተስፋዬ ዝርዝር አላት።
ኢትዮጵያ ያላትን የሰው ሀብትና የተፈጥሮ ግብዓቶች በአግባቡ መጠቀም ባለመቻሏ የመድኃኒት ፍላጎቷ በሌሎች ሀገሮች ይሁንታ የተንጠለጠለ ነው። የመካከለኛው ምስራቅ ጦርነት በበርካታ ዘርፎች ላይ ተጽዕኖ ማሳደሩን ተከትሎ የመድኃኒት አቅርቦት ሂደቱ ምን ይመስላል ስንል የኢትዮጵያ ፋርማሲ ማህበር ፕሬዚደንት ዶክተር ዳንኤል ዋቅቶሌን ጠይቀናል። ፕሬዚዳንቱ በሰጡት ምላሽ የኢትዮጵያ የመድኃኒት ፍላጎት በሌሎች ሀገሮች ላይ የተመሰረተ መሆኑ አደጋው ከፍተኛ ነው ብለው ራስን መቻል ላይ በትኩረት መሰራት ይገባዋል ብለዋል። በጣም ትልቅ ቁልፍ ጥያቄ ያነሳሽው እንግዲህ መድኃኒት ከውጭ ሀገር ሲታመጪ ሴኩሪቲን ከውጭ ኢምፖርት ማድረግ ማለት ነው አይደለ? ይሄ ነው። ለምሳሌ መድኃኒትን በራሳቸው በመድኃኒት ማምረት የሚችሉ አገሮች ለምሳሌ እንደ ምሳሌ ቢወስድ እነ ኪዩባ፣ እነ ኢራን እና ኖርዝ ኮሪያ ለምንድነው ብዙ ጊዜ ማዕቀቦችን የሚቋቋሙት? በአብዛኛው እነዚህ ሀገሮች ትልቁ ልዩነታቸው ከሌሎች ሀገሮች በመድኃኒት ራሳቸውን ይችላሉ። ኪዩባ ብትወዚ 100% መድኃኒት ሀገር ውስጥ ታመርታለች። እንደ ኖርዝ ኮሪያ አይፈልጉም። እንደነ ኢራን ሀገራቸውን ይችላሉ። ስለዚህ ትልልቅ ሀገሮች እንኳን ማዕቀብ ሲያደርጉባቸው ይቋቋማሉ። ሌሎች ሀገሮች ግን እንደኛ አይነቶቹ ግን አንድ ቀን የሆነ ማዕቀብ ብጣል ፓራስታሞል ብንከለከል ነገ ጧት ህዝባችን መንገድ ላይ ይወጣል ማለት ነው። ኦር ኢንሱሊን ብንከለከል። ስለዚህ ራስን መቻልን የመሰለ ነገር የለም። ያንን ነው እኛ እንደ አገር አሁን ነቅተን መስራት አለብን ብለን የምንወስደው። የሎጂስቲክ መቆራረጥና ሌሎች ችግሮች ሀገሪቱ አሁን ላለችበት ሁኔታ የማንቂያ ደውል ነው ብለው ያለንን ጥሬ ዕቃ በአግባቡ መጠቀም ወሳኝ በመሆኑ ሊተኮርበት ይገባል ይላሉ። በጣም ከባድ ነው። አሁን እንግዲህ ያው እኛ ዋጋዎች እየጨመሩ አንዳንድ መርከብ ድርጅቶች በጣም እየጨመሩ ነው። የመርከብ ዋጋ በጣም ዝቅተኛ የነበረ አሁን በብዙ እጥፍ የጨመሩበት ሁኔታ አለ። ጥሬ ዕቃው አለ፣ ሎጂስቲኩ ይቆራረጣል። ይሄ ያው እንደ ሀገር በጣም ማንቂያ ደውል ነው። ምንም ማድረግ አንችልም። ያው እንደ ሀገር ግን እያለፍን ነው። ሙከራዎች የተደረጉ ነው። መንግስትም የራሱን ድርሻ የተወጣ ነው። እንደ ማህበር ያው የምንችለውን ነገር እያደረግን ነው። ግን ከባዱ ችግር ውስጥ እያለፍን እንደሆነ ግን መታወቅ አለበት። ከዛው ግን ጥሬ ዕቃው ጀምሮ እስከ ፊኒሽድ ፎርሙሌሽን እስከ ታብሌቱ እስከ ሽሮፑ ድረስ ማምረት የሚያስችሉ በርካታ ጥሬ ዕቃዎች አሉ። እኔ ሙያዬ ፋርማኮሎጂ ስለሆንኩ የዛም ባለሙያ ስለሆንኩኝ ከጥሬ ዕቃ ጀምረን አሁን እኛ አገር ውስጥ ሱካር አንጠቀም፣ ከውጭ ነው የምናመጣው። ምክንያቱም ፋርማ ግሬድ ሱገር ገና አላመረትንም። ቦትሎችን ከውጭ እናመጣለን፣ ቫያሎችን ከውጭ እናመጣለን፣ ብሊስተሮችን ጥሬ ዕቃዎችን ከውጭ እናመጣለን። ግን አሉ እዚህ ሀገር። ስለዚህ ወደዛ አድርገን እነዚህ ነገሮች የምንሰራበት መድኃኒት ብቻ ማምረት ሳይሆን ጥሬ ዕቃውንም ግብአቱንም ሪኤጀንቱን ለዛ የሚያስፈልጉትን ነገሮች አሉ እዚህ ሀገር ውስጥ። ግን ወደዛ ገብተን ነቅተን መስራት አለብን። ኢትዮጵያ የመድኃኒት አቅርቦትና ሌሎች ተሞክሮችን የምትወስድበት የምስራቅ አፍሪካ ፋርማሲ ማህበር ኡጋንዳን ጨምሮ በ5 ሀገራት ትብብር ተቋቁሞ ወደ ስራ መግባቱ ይታወሳል። የሚያጋጥሙ የግብአት እጥረቶችን ለማስቀረት ያስችላል ተብሏል። ከ400 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሚያዝያ 11 እስከ ሚያዝያ 1 ቀን 2018 ዓ.ም ባደረገው ክትትል በጅግጅጋ በአዲስ አበባ ኤርፖርትና በኮምቦልቻ ጉምሩክ ቅርንጫፍ ጽሕፈት ቤት 400.7 ሚሊዮን ብር ግምታዊ ዋጋ ያላቸው የገቢና ወጪ ኮንትሮባንድ እቃዎች ተይዘዋል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ የተሽከርካሪ መለዋወጫ፣ መድኃኒት፣ የተለያዩ ማዕድናት፣ ነዳጅ፣ የውጭ ሀገር ገንዘቦችና ሌሎችም እቃዎች ይገኙበታል ተብሏል። የኮንትሮባንድ እቃዎች በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበራ መያዛቸው ተገልጿል። የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 26 ተጠርጣሪዎችና 10 ተሽከርካሪዎችም በቁጥጥር ስር መዋላቸውን ከገቢዎች ሚኒስቴር ያገኘነው መረጃ ያሳያል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደው ዜና እንሻገር። አሜሪካ በሆርሙዝ ሰርጥ መርከቦች እንዲተላለፉ ልታደርግ መሆኑን አስታወቀች። ኢራን በሆርሙዝ ሰርጥ ላይ የሚደረግ ማንኛውም ጣልቃ ገብነት የተኩስ አቁሙ እንደመጣስ ይቆጠራል ብላለች። ሸሪፍ ኢማም ዝርዝር አለው። ሁለት መርከቦች በሆርሙዝ ሰርጥ ጥቃት እንደደረሰባቸው ሪፖርት መደረጉን ተከትሎ በሆርሙዝ ሰርጥ መተላለፊያ ላጡ መርከቦች ከሰኞ ጀምሮ አሜሪካ እገዛ እንደምታደርግ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ትራምፕ በመቶዎች የሚቆጠሩ መርከቦችና ወደ 20 ሺህ የሚጠጉ የባህር ላይ ተጓዦችን እንዴት መርዳት እንደሚቻል ግን በደንብ አላብራሩም። ትራምፕ በማህበራዊ ሚዲያ ሁለት እንዳጋሩት ገለልተኛና ታማኝ የሆኑ ሀገራት በኢራን ጦርነት እየተፈተኑ ነው። ለእነዚህ ሀገራት እኛ ነግረናቸዋል። ከዚህ ከተዘጋ የውሃ መተላለፊያ እንዴት ያለ ችግር ማለፍ እንዳለባቸውና
ወደ ሥራ መግባት እንደሚችሉ። የነጻነት ፕሮጀክት በመካከለኛው ምስራቅ ሰኞ ጠዋት ላይ ይጀመራል ብለዋል ትራምፕ። አክለውም የእሳቸው ተወካዮች ከኢራን ጋር ውይይት አካሂደዋል። ውይይቱ ለሁለቱም ወገን ጠቃሚ ነበር ብለዋል። አሜሪካ በሆርሙዝ ሰርጥ መርከቦች እንዲተላለፉ ለማድረግ እንዲረዳ ሚሳይሎችን የሚያወድም ከ100 በላይ አውሮፕላኖችና 15,000 ወታደሮች እንደሚያሰማራ የአሜሪካ ማዕከላዊ ሕዝብ ባወጣው መግለጫ አስታውቋል። ኢራን የሆርሙዝ ሰርጥ ሙሉ ለሙሉ የዘጋችው አሜሪካና እስራኤል በኢራን ላይ ፌብሩዋሪ 28 ቀን ጦርነት መጀመራቸውን ተከትሎ ነው። በዚህ ሳቢያ የዓለም ኃይል አቅርቦት በእጅጉ እንዲፈተን ሆኗል። የኢራን መንግስት የዜና ወኪል የሆነው ኢርና የትራምፕን አስተያየት ቅዠት ብሎታል። በኢራን ፓርላማ የብሔራዊ ደህንነት ኮሚሽን የበላይ የሆኑት ኢብራሂም አዚዝ በኤክስ ገጻቸው እንዳጋሩት በሆርሙዝ ሰርጥ ላይ የሚደረግ ማንኛውም ጣልቃ ገብነት የተኩስ አቁሙን እንደመጣስ ይቆጠራል ብለዋል። ኢራን ጦርነቱን ለመቋጨት አዲስ ባቀረበችው ምክረ ሐሳብ ላይ አሜሪካ የሰጠችው ምላሽ በተመለከተ የኢራን የዜና ወኪል የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሂን ዋቢ አድርጎ ዘግቧል። እሳቸው እንዳሉት አሁን ላይ በዚህ ደረጃ የኒኩለር ድርድር የለንም ብለዋል ባጋሂ። የኢራን የኒኩለር ፕሮግራምና ዩራኒየም ማበልጸግ በተመለከተ በአሜሪካኖቹ በኩል ማዕከላዊ ጉዳይ ነው። ነገር ግን ቴህራን ይህ ጉዳይ በኋላ ላይ ይደርሳል እያለች ነው። የኢራን የሰላም ምክረ ሐሳብ የተኩስ አቁም ስምምነቱን ቀን ከማራዘም ይልቅ ሌሎች ጉዳዮችን በ30 ቀናት ውስጥ ከስምምነት በመድረስ ጦርነቱን መቋጨት ይቻላል የሚል ነው። ትራምፕ ቅዳሜ ዕለት እንዳሉት የቀረበው ምክረ ሐሳብ እየመረመሩት እንደሆነ ገልጸው ወደ ስምምነት ያመራል የሚለው ላይ ግን ጥርጣሬ እንዳላቸው ተናግረዋል። ኢራን ያቀረበችው ባለ 14 ነጥብ የሰላም ሐሳብ በኢራን ላይ የተጣለውን ማዕቀብ ማንሳት፣ በኢራን ወደቦች ላይ የተጣለውን እገዳ ማንሳት፣ ከአካባቢው ሀገራት የአሜሪካንን ወታደሮች ማስወጣት፣ ግጭቶችን ማስቆም፣ በሊባኖስ እስራኤል እያካሄደች ያለውን ጭምር የሚል እንደሆነ ኑር የዜና ወኪል ዘግቧል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።